ማለት ነው። የጌታ ስጋና ደም የሚለውን ሐሳብ ስንረዳው ጌታ ኢየሱስ ክርስቶስ ራሱ እንካችሁ ብሉ ይህ ስጋዬ ነው ብሎ ህብስቱን እንደሰጣቸው እንደዛው ነው። ስጋዬ ነው ያለው ለምንድን ነው? ጳውሎስ በደንብ በአንደኛ ቆሮንቶስ መልእክቱ ላይ ያብራራል። ይህ ስጋዬ ነው ያለበትን ምክንያት ማለት ነው። ኦኬ ለምን? ይህ ህብስት ከጌታ ስጋ ጋር ህብረት ያለው ስለሆነ እሱን በመመገብ ከጌታ ጋር ህብረት ማድረግ ስላለ፣ ስለዚህ ህብስቱ ሲበላ ጌታ እስኪመጣ ሞቱን መናገር ስለሚቻል መናገር የሚለው ሐሳብ ሲምፕሊ የሆነ ቃሌ you are avoiding the issue ማለት ነው። ቃሌ ይሰማ ቃሌ ኤምኬሲ የምትረዳበትን እየጠየከን አይደለ? ስለዚህ እየመለስኩልህ ነው አይደለም። እኔ ይሆናል የሚለውን አብራራ እንጂ ኤምኬሲ ምን ይሰጣል? አሁን ቶታሊ ስትሮማን አረከው ወይም ደግሞ ርዕሱ ሽፍት አይዲያውን ራሱ ሽፍት አድርገህ ላልተጠየቀው ነው እየመለስክ ያለው። ምን ይሰጣል አይደለም ጥያቄው። ኦኬ ምን ያደርጋል ነው እያብራራህ ያለው አንተ። ኦኬ ነፍስን ይመግባል፣ ያሳድጋል፣ ህብረት አንድነት ይፈጥራል ምናምን የሚሉ ነገሮች ነው እያብራራ ያለው። እኔ የጠየቁ ይሆናል ማለት እንዴት ነው የሚሆነው ነው? እንዴት ተለውጦ ነው? ተዋህዶ ነው? ኦኬ ይሆናል የሚለውን ኮንሴፕት እንዴት ነው የምትረዳው እንጂ ምን ይሰጣል ወይ ነፍስን እንደሚመግብ አያብራራም። ሄሬኒዮስ አያብራራም ነው ፖይንት። ስለዚህ እሱን እኮ ነው መለስኩልህ። አልቀበለውም። ስለዚህ እንዴት እንደተረዳው ሄሬኒዮስ አንተ አይዲያው የለህም ማለት ነው አይደል? ሄሬኒዮስ ግን ኮንሴፕቱ እየተናገረ ያለው እዛ ክፍል ላይ ምንድነው? ቆይ እኔ ሄሬኒዮስ ያለውን ልንገርህ። መጀመሪያ ህብስት ነበረ ወይም ደግሞ ጽዋና ማኒፋክቸርድ ብሬድ ነበረ ይላል። ከዛ በኋላ ግን ጋድስ ወርድ ሪሲቭ ሲያደርግ ይላል። ኦኬ ጋድስ ወርድ ሪሲቭ ሲያደርግ ከዛ በኋላ ምንድነው ሜድ የተደረገው ወይም ሆነ የሚለው የጌታ ስጋና ደም ሆነ ነው የሚለው። ከምን በኋላ? ከዩካሪስቲክ ፕሬየር ወይም ደግሞ ከእግዚአብሔር ቃል መቀበል በኋላ ማለት ነው። ስለዚህ ሁለቱም ልዩነት እንዳላቸው ለውጥ እንዳላቸው ሄሬኒዮስ በግልጽ ይናገራል። አስቀድሞ ወይንና ህብስት የነበረው ከዛ በኋላ ምንድነው ያለው? ከጌታ ቃል መቀበል በኋላ ምን ምን ነው የሚለው? የጌታ ስጋና ደም ሆነ ይላል። በቃ እዚህ ጋር ለውጥ ሲባል ከዚህ አንፃር ነው ማለት ሜድ ሆነ የሚለውን ሐሳብ ከዚህ አንፃር ነው ምንረዳው ወይም ደግሞ እስቲ ሚስቲካሊ ቼንጅ አርጓል የሚል ሚስቲካሊ ቼንጅ አርጓል ብሎ ያብራራው መሳይ ሰብስታንሱ ነው ምናምን ብለን እኛ እናብራራ እንደ ካቶሊኮች ማለት ሰብስታንሱ ነው የተለወጠው ሚስቲካሊ ቼንጅ አርጓል ብለ የሚለው ነገር አሳይ ነው ምናምን እንደዚህ አይነት ማብራሪያ ውስጥ እኛ ማንገባ። ኦኬ አብሶሉት በዚህ አይነት ሴንስ ስላላብራሩ ማለት እኛ የምንለው ምንድነው? ጥያቄ ይሰማሃል? የኛ መግለጫን በስትክክል አይተው አይሰማም እንዴ? አይሰማም? ይሄኔ ጥያቄውን ስማውና ሚስቲካሊ ይሰማል። ሚስቲካሊ ቼንጅ አርጎ ነው ስጋና ደም የተባለው የጌታ ስጋና ደም የሚለውን ማብራሪያ አምጣ እስቲ። እንደዛ ሳይሆን አንተ ዩክሪስት ይሆናል ብለህ ትቀበላለህ። በቃ ዩክሪስት ይሆናል ብለህ አዳምሻ እሱማ ይሆናል ብሎ እኮ እሱማ ይሆናል ብሎ እኮ ቼንጅ ያደርጋል የሚለው እኮ እሱ እንዴት ነው ያደረገው? ያንተ አንዴ ቃሌ ለምንድነው ቆይ አንዴ መጀመሪያ ሚስቲካሊ ቼንጅ ያደርጋል የሚለውን ስኬሪዮስ ላይ ያሳየን። አንዴ ቆይ አንዴ ሄሬኒዮስ ቃል በቃል የሚለው መጀመሪያ ህብስትና ወይን የነበረው ጸሎት ከጸሎቱ በኋላ በቃ የጌታ ስጋና ደም ይሆናል። ይሄ ሚስቲካል ነው። በቃ ሚስቲካሊ ቼንጅ ያደርጋል የሚለውን አሳየን። አንዴ ሜድ the blood and body of Christ ማለት ሆነ ማለት ነው ማለት ሆነ አይደለ? እንዴት ዊዶን ነው ማለት ነው። ሚስቲካል ማለት እኮ ለትራንስብስታንሺዬሽን የሚጠቀሙታል እኮ ሚስቲካል ቼንጅን አሳየን ያልኩህ እኔ ደግሞ ሳብስታንሱ እንትን ትራንስሚት አረገ ወይም ደግሞ ትራንስሚት አረገ እኮ አይደለም ያልኩ። ሳብስታንሱን ትራንስፈር አረገ ወይም ተለወጣል አልኩ። ሚስቲካሊ የጌታ ስጋና ደም ይሆናል እያለ ነው። በቃ እንዴት እሱን ሚስቲካሊ የጌታ ስጋና ደም ይሆናል የሚለውን አሳየን ያልኩ። ሆነ አለ የጌታ ስጋና ደም ሆነ ይላል። መጀመሪያ ምን እንዴት የሚለውን አሳየን ነበር ያልኩ እኔ። ህብስት የነበረው ከጸሎቱ በኋላ ስጋ ሆኗል አልሆነም?
አልሆነም ቃሌ እኔ ለምንድን ነው የምጠይቀኝ? ጥያቄውን መልስ እንጂ ሚስቲካሊ ቼንጅ አልሆነም አድርጓል የሚለውን ስለምትል ቆይ አሳይ ከሄሬኒዮስ ላይ ኤግዛክት ወርድ ፋላሲ እየሰራ ስለሆነ ቆይ ኤግዛክት ወርድ ፋላሲ እየሰራ ስለሆነ እንትን ላድርግልህ። በደንብ ሰምቻለሁ። አንተ በጠየቀው መንገድ ነው የጠየቀው። ሊትራል ወርድ ነው፣ ቃል በቃል ነው የምትፈልገው። አንተ ኩዌሽን ቃል በቃል አንተ ኩዌሽን ባረክበት መንገድ ነው እኔ የጠየቅኩህ። አሁን ቅድም ኩዌሽን ባረክበት መንገድ ነው የጠየቅኩህ ዮሐድ። ይሄ እኮ በነገራችን ላይ እሺ፣ አንዴ ቀጥልና ቀጥል። አዎ እሺ፣ ይሄ የጌታ ስጋና ደም ይሆናል የሚለውን ሐሳብ ሌሎች ሰዎች እኮ በትራንስብስታንሺዬሽን ሊያብራሩት ሞክረዋል። አይታል ሊያብራሩት ሞክረዋል። ለምን ሲባል ስለሌሎቹ ተታች ጨርስ አታቋርጥ። ስለሌሎቹ ተው ጠይቅ ጥያቄ ሌሎቹ እንዲያብራሩታል። አንዴ አቋርጣለሁ። ስለሌሎቹ ተው አንዴ መጀመሪያ ሐሳቤን ሳትረዳ ሐሳብን ተው። ቆይ ሰማይ ስለሌሎቹ እንዲህ ብለው እኛ እኮ እኛ እና ምን እያልኩ እንደሆነ መጀመሪያ ተረዳ። እንደዚህ አፍነህ እኮ አይደለም ማስወራት አለ። እንደዚህ አፍነህ አይደለም ቃሌ ስለሌሎቹ ማውራት ተውና አሁን ቃሉ ላይ አይደለ እያልኩ ያለሁትን መጀመሪያ ተረዳው። ስለሌሎቹ ያነሳውበት ምክንያት ጥያቄና ሄሬኒዮስ እነዚህን ነገሮች ኦፕን አድርጓቸዋል። ስለ ሄሬኒዮስ ብቻ አውራ። አሁን ስለ ሄሬኒዮስ ሐሳብ ነው የጠየቅኩህ አንተ ካካተና ቆይ አንዴ ሚዩት አድርገው በቃ ሚዩት አድርገውና እኔ ልጨርስ ትቀጥላለህ ከሌሎቹ ጋር አንዴ ሚዩት አድርገው መንገድ ላይም ስለሆንኩ ሚዩት አድርገው አንዴ ሚዩት አድርገው አንዴ የጠየቁን ጥያቄ መመለስ ትተህ አንዴ ሚዩት አድርገው ቃል አትረብሽ አንተ ሚዩት አድርገውና ሚስቲካል ቼንጅ የሚል ሄሬኒዮስ ሚዩት አድርገው የጠየቁን ጥያቄ አቮይድ አድርገህ ከዛ አሁን ጥያቄ ልቀበልስ ነው እንዲህ ነው የሚያምኑት ሌሎቹ እንዲህ ነው የሚያስቡት ስለነሱ ሐሳብ ተውና ጥያቄን ቀጥታ ሄሬኒዮስ ሁለት አርቲቡልቲ ወሬው ስለሆነ ይፈራል። አንዴ የጠየቁን ጥያቄ አርቲኩሌት አድርጌ የመለስከውን መልስ አንዴ በየመሃሉ ካቶሊኮቹም አንተ የምትረዱትን ነገር በተለያየ መንገድ ተናገሩ። አንተ ሚስቲካል ቼንጅ የሚለውን ከየት አመጣህ? አንዴ ሚዩት አደርገዋለሁ ወዳጅ። ስለዚህ ጥያቄው መልስ እንዴት ነው? እስኪ ብሬዱን እንዴት ሪሲቭ እንደሚያደርግ ታስረዳለህ ቃልዬ? ብሬዱ እንዴት ብሎ የእግዚአብሔርን ቃል ሪሲቭ ያደርጋል ሚስቲካሊ ካልሆነ? እሺ አንዴ ልጠይቅ። አሁን ለምንድን ነው መልሳት ሚስቲካሊ ካልሆነ ብሬዱ እንዴት ሪሲቭ ያደርጋል? ኧረ እባክህ አንዴ ቆይ አንዴ ትልቁም እኮ ዮሐድ የጠየቅኩህን ጥያቄ በኢየሱስም ለምንድን ነው የምትደራረቡት? እሺ ዮሐድ የጠየቅኩህ ጥያቄ አንተ ሄሬኒዮስን ጠቅሰህ ሚስቲካል ቼንጅ የምትለውን ሌሎች ራሱ ሄሬኒዮስን ጠቅሰው ሌላ ነገር ይሉታል። አንተ ሚስቲካሊ ቼንጅ ያደርጋል የሚለውን ነገር ከሄሬኒዮስ ላይ እንዴት ነው ልታወጣ የቻልከው? የታለ ሚስቲካል ቼንጅ የሚል ነገር ሄሬኒዮስ ያስቀመጠው? በቃ የተጠየቀው ጥያቄ ይሄንን ነው። ስለዚህ በራሴ ተረድቼው ነው። አንድ ምላሽ ነው። ሚዩት አድርገው። እሺ አሁን ሚዩት አድርገው። እሺ እንዳልከው ኦኬ። መጀመሪያ የጠየቅኩት ጥያቄ ሰምታችሁ ከሆነ ሄሬኒዮስ መጀመሪያ ህብስትና ወይን የነበረው ከጸሎቱ በኋላ ግን የጌታ ስጋና ደም ይሆናል አለ። 4 ነጥብ። ኦኬ ይሆናል። ስለዚህ መጀመሪያ ህብስት የነበረው ስጋ ሆኗል። ኦኬ ለውጥ አለ ከመጀመሪያውና ከሁለተኛው? ኦፍ ኮርስ አለ ለውጥ። ምንድነው ለውጥ? ይሄ ኤግዛክት ወርድ ፋላሲ ይባላል በሎጂኩ አለ። ቃል በቃል ተለውጦ ስጋ ይሆናል የሚል ቃል አላስገባምና አይ ተለወጠ አልልም። ማይ ብራዘር ሂማን ሴንስ ካለና ሊንጉስቲካል አፕሮች የምታውቅ ከሆነ መጀመሪያ ህብስት የነበረው ስጋ ሆኗል። ሃው ወይዘር ዩኔን አድርጎ ካልክ ኦኬ አይ ሊተራሊ ቼንጅ። አሁን እኛ እንዴት ነው ተዋህደው ነው ሳብስታንስ ለውጠው ነው ምናምን የሚለው ማብራሪያ ውስጥ አንገባ። በቃ መጀመሪያ ግን ህብስት ብቻ የነበረው ከዛ በኋላ ከጸሎቱ በኋላ የጌታ ስጋ ሆኗል ይሆናል። ወይን ብቻ የነበረው ከጌታ ጸሎት በኋላ እንዴት ይለወጣል የሚለው ነገር መሐሉ አትግባ። አንተ ችግር አለብህ እንዴ? ምን አይነት ሰው ነው? ጊዜ ስለሌለው ነው። ጊዜ ከሌለ ሚዩት አድርገህ እታች ሆነ ትሰማለህ። ስለዚህ እስክጨርስ ድረስ ሚዩት አድርገህ ስማ። እሺ ስለዚህ ሆነ የሚለውን እቀበላለሁ ብለሃል።
ከመጻሕፍቶች ልታመጣ አልቻልክም። መሰረተ ክርስቶስ እንዲህ ብላ ታምናለች አላልኩም ማለት እኔ ለምን ከመሰረተ ክርስቶስ አትወጣም ስትባል እንዴ ለምን ደሞ ወጣው ይሄን እምነት ይሄን በመያዝ እኮ ከመሰረተ ክርስቶስ አያስወጣኝም። ይሄንን እምነት የጠየቅኩህን ስለማትመልሰው የጠየቅኩህን ትተህ የምትይዝ ይጋር ሄሬኒዮስ ካባ ለላከና ስለማታስወራ አንዴ ታች ውረድና ከዛ በኋላ ትገባለህ። እሺ እስኪጨርስ በየመሃሉ ዳይቭ ትገባለህ፣ ሐሳብ ስለምትፈራ ማለት ነው። ኦኬ ይሆናል የሚለውን ኮንሴፕት ከተቀበልክ ነው አለቀ። ይሆናል የሚለውን ኮንሴፕት ከተቀበልክ ተለውጦ የሚለውን ሐሳብ ከዛ የተለየ አይደለም ነው። ከዛ የሚለይ አይደለም ሐሳቡ። ምንድነው መጀመሪያ ህብስት ነበረ፣ ከዛ የጌታ ስጋ ነው። ወይን ነበረ፣ ከዛ የጌታ ደም ነው። አለቀ። ይሄን ካመንክ ይሄን ከተቀበልክ ተለወጠ የሚለው ቃል ከሆነ የምትፈልገው ማይ ብራዘር ይሄ ኤግዛክት ወርድ ፋላሲ ይባላል። ወይም ቃሉ ተለወጠ የሚል የለም እያልክ ስለሆነ ማለት ነው። ይሄ ኤግዛክት ወርድ ፋላሲ ነው። አንድ ሰው ተመገበ ሲል ኦኬ ተመግቦ ጠገበ የሚል ሐሳብ ተቀምጦ ካገኘ አይ የበላው ምግብ አይደለም ወይም ደግሞ ምግብ በላ ተብሎ ካልተጻፈ ምግብ ሊሆን አይችልም ብሎ እንደመናገር ማለት ነው። እዚህ ክፍልም ህብስት ነበረ ወይን ሆነ፣ ህብስት ነበረ ስጋ ሆነ፣ ወይን ነበረ ደም ሆነ አለ። አለቀ። ይህም ዘላለም ህይወትን ይሰጣል፣ የክርስቶስ ስጋ እንድንሆን የክርስቶስ አካል እንድንሆን ያደርጋል ብሎ ተናገረ። ስለዚህ ከዚህ በላይ ቃል ሊመጣ አይችልም ማለት ነው። ሆነ የሚለው አላብራራውም። በቃ ሆነ ብዬ ነው የምቀበለው ካልክ ባይዘው ተለወጠ ካላልክ ስተሃል የሚል አስተምሮ ራሱ የለንም። አይ ተለውጦ ነው የሚሆነው ካላልክ በቃ ስህተት ውስጥ ነህ አይደል? በቃ የጌታ ስጋና ደም ነው ብለህ ካመንክ ፔሬድ አለቀ። ተለውጦ ነው። ይሄ ወርድ ወርሺፐርስ ይባላል ወይም ደግሞ የቃላት አምላኪዎች ማለት ነው። ለዛ እኮ በጣም ፕሮቴስታንቲዝም ላይ በጣም የሚቸገሩት ቃላት ላይ ዲፔንድ ይሆናሉ። ቃላትን በጣም ነው የሚያመልኩት ማለት ነው። ስለዚህ የሆነ ቃል ካላገኙ ምናምን ብለው የራሳቸው ዶክትሪን ግን ለመመስረት ችግር የለባቸውም። ሶ የጌታ ስጋና ደም ነው ብለህ ካመንክ በቃ እሱ ነው ዋናው ትምህርቱ ማለት ነው። የጌታ እውነተኛ ስጋና ደሙ ነው አለቀ። ተለውጦ ይሁን ተዋህዶ ይሁን ይሄ ማብራራት ውስጥ መግባት ራሱ አይጠበቅብንም ማለት ነው። ኦኬ አይጠበቅብንም። ዋናው ትምህርታችን የክርስቶስ ስጋና ደም ነው፣ እውነተኛ ስጋና ደሙ ነው። በቃ የኃጢአት ስርየት ይሰጣል፣ ትክክል። እውነተኛ የዘላለም ህይወትን ይሰጣል፣ አለቀ። አዎ ይሄን ካመንክ ፔሬድ ማለት ነው። ታዲያ ስፒሪቹዋሊ ወይም ሚስቲካል ቼንጅ የሚለው የሄሬኒዮስን ሐሳብ ከየት አመጣው የሚል ሐሳብ ደግሞ ጠይቆ ነበር። እቺን ተናግሬ ወንድሞች ትቀጥላላችሁ። ሚስቲካል ቼንጅ የሚለው ከየት አመጣው ማለት የሚል ባይ ዘ ወይ አፖስቶሊክ ትራዲሽን የሚባል አለ ማለት ነው። ኦኬ አፖስቶሊክ ትራዲሽን የሚባል ትምህርት አለ። ሄሬኒዮስ ምን እያለ ነው? ኦኬ ህብስት የነበረው ስጋ ወይን የነበረው ደም ሆነ ሲል ምን እያለ ነው የሚለው ከምንድነው የምንረዳው? ከአባቶች ማለት ነው። ቅድም ስንጠቅስ ነበር አምብሮስ ኦፍ ሚላን ኦን ዘ ሳክራመንትስ መጽሐፉ ማለት ነው ቻፕተር 9 ሴክሽን 53 ላይ ቃል በቃል ይናገራል ማለት ነው። On the Eucharistic prayer, before the Eucharistic prayer, it was bread and mingled wine ይላል። ኦኬ እንደዛ የነበረው በዩካሪስቲክ ፕሬየር ቼንጅ ቱ the body and blood of Christ ይላል። ቃል በቃል ከፈለክ ማለት ነው። ስለዚህ አምብሮስ ኦፍ ሚላን ወደ 4ኛው ክፍለ ዘመን መጨረሻ ወይም ደግሞ 390 አካባቢ የነበረ የቤተ ክርስቲያን አባት ነው። ቃል በቃል ቼንጅ እንደሚያደርግ ወይም ደግሞ ሚስቲካል ቼንጅ እንዳለው አባቶች ይናገራሉ። እነ ቅዱስ ዮሐንስ አፈወርቅ ማለት ነው። ቅዱስ ዮሐንስ አፈወርቅን ጨምሮ እነ ቆጵሪያኖስም እነ ሂፖሊተስም ጨምሮ ማለት ሂፖሊተስም ጨምሮ ቃል በቃል እንደዚህ ብለው ይናገራሉ። ስለዚህ ከነዛ ነው የምንወስደው ማለት ነው። ከነዛ ከአባቶች እንረዳለን እንወስዳለን ማለት ነው። ከዚህ አንጻር የሚታይ ነው። ቀጥል። እሺ ቃሎት ያሰማልን። ያዲ ቃሎት ያሰማልን። በነገራችን ላይ ከዚህ በላይ እንትን ማድረግ አይጠበቅብንም። ከስር ያለው ምዕመኑ ያው ይወስዳል ቃል በቃል የሚያስቀምጠውን ማለት ነው። በመጽሐፍ ቅዱስ ሄሬኒዮስ ቃል በቃል የጌታ ስጋና ደም ይሆናል አለ። ቃል በቃል ነው የምንቀበለው። ጌታችን ኢየሱስ ክርስቶስ የጌታ ስጋ ያለ እኛ ቃል በቃል ነው የምንቀበለው። እንዲህ ነው እንዴት ይሆናል የሚለው ሚስቲካል ነው። ሚስቲካል ማለት ምንድን ነው? ሚስቲካል ያሰኘው ራሱ ምን መሆኑ ነው? ሚስቲካል ያሰኘው ከጅምሩ ምንድን ነው ከተባለ አለማብራራታችን እንዴት እንደሆነ በመንፈስ ቅዱስ አሰራር ነው። ዊዶን ነው እናብራራ። ቃል በቃልስ ይሆናል ብሎ ተጠቅሞታል? አዎ ተጠቅሞታል።
ቃል በቃል በነገራችን ላይ እያሳየው ነበረ። ቅድም ለመጠየቅ አቮይድ አደረገ እንጂ ቃል በቃል ነው የሚለው። በደንብ ተመልከቱ። ስጋውንም ደሙንም ማለት ነው። ቃል በቃል have acknowledged the bread to be his body። ቃል በቃል ምን ይሆናል አለ? ብሬዱ ወይም ደግሞ ህብስቱ ምንድነው? to be his body። በቃ ይሄንን አክኖሌጅ እናደርጋለን ቃል በቃል። ወይኑንስ ቀጥሎ ምን ይላል? a mixed cup to be his blood። ወይኑ ደግሞ ወዴት ይቀየራል? ወይም ምን ይሆናል አለ? ብሌድ ኦፍ ክራይስት። በቃ ሂዝ ብሌድ። ያ ከዚህ ውጭ ምንድን ነው ማለት? ቃል በቃል ነው ያስቀመጠ። እንግዲህ ቅዱስ ኢሬኒየስ ቃል በቃል ይህንን የምታገኙት አጌንስት ሄሬሲ ቡክ 4 ቻፕተር 33 ነምበር 5 ላይ ነው የምታገኙት ማለት ነው። ቃል በቃል ነው። ነምበር 2 ላይ ቁጥር 2 ላይ ወይም ቨርሰስ 2 ላይ ታገኛላችሁ። እንዴት ነው የቀየረው? ይሄን ማለት እንዴት ነው መንፈስ ቅዱስ የቀየረው? አናቅም። በነገር ሚስቲካል ነው። ሚስጥር ማለታችን ብለ መጥራታችን በነገራችን ሳክራመንት ማየው በምናየው ነገር የማናየውን ጸጋ ስለሚሰጠን ነው። የማናየውን ጸጋ ይሰጠናል። ሃው እንዴት እንደተቀየረ አናቅም። ክርስቶስ ሰው ሆኗል፣ ተዋህዷል። ኦኬ እንዴት ሆነ? ይሄ ለሰው የሚቻል አይደለም። ታዲያ ለእግዚአብሔር ግን ይቻላል። በቃ ይሄ እምነት ነው፣ ፌዝ ነው። አባቶች ይህንን ቃል በቃል የሚቀበሉ በነገራችን ላይ በጣም ብዙ አባቶች መጥቀስ ይቻላል። ዮሐዴም አንስተዋል። እነ ሴንት ስሪልን ቃል በቃል በነገራችን ላይ ሴንት ስሪል ብሬድ ምንድን ነው የሚለው? ካቲካል ሌክቸሩ 19 ቻፕተር 19 ቨርሰስ 7 ላይ ብሬድ ቢካም ዘ ቦዲ ኦፍ ክራይስት። ወዴት ነው የሚመጣው? ወዴት ነው የሚቀየረው? ያለ ቃል በቃል ማለት ነው። it becomes body of Christ። እንዴት? አዎ አላብራሩ አናቅም። this mystical ነው፣ የመንፈስ ቅዱስ ስራ ነው ማለት ነው። አረ በጣም ብዙ አባቶችን መጥቀስ ይቻላል። እና ቃሌ ግን እያለ የነበረው እውነት የጌታ ስጋና ደም እንዲቀበላል ማለት ዛት ሪሊ ማለት ለምንድን ነው የምንሻወደው? መሰረተ ክርስቶስ እዚህ ውስጥ የላችሁም? ይቀበላሉ? ምንም በፍጹም አይቀበሉም። በነገራችን ላይ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብሎ የዘላለም ሕይወት ይሰጣል ብሎ ቅድምም ስብራራ የነበረው በነገራችን ላይ ዊች ኢዝ የሚለው ስር ሲደበቅ ነበረ። ዊች ኢዝ የሚለው ጸጋውን ነው የሚያሳየው እንጂ እዛ ስር ሲደበቅ በነበረበት ማለት ነው። ዊች ኢዝ የሚለው ቃል በቃል የሚሰጠው ጸጋን እንጂ እንትን አይደለም። የሚሰጠው ጸጋን እንጂ ኢተርናል ላይፍን እያብራራ አልነበረ። ኢተርናል ላይፍን እያብራራ አልነበረ። እንደምትመለከቱት incapable receiving of ቃል በቃል እዩት። receiving the gift of God ካለ በኋላ which is life eternal አንድ ምን ይሰጣል? ይሄ ጸጋ የዘላለም ሕይወት። አሁንም which is ብሎ ነው የሚጀምረው። በነገራችን ላይ ምን የሚሰጠውን ያሳያል እንጂ which is የሚለው ላይፍ ኢተርናልን አይደለም የሚያብራራው። ላይፍ ኢተርናል ምን እንደሆነ አይደለም እያብራራ ያለው። በቃ ጋድ ኦፍ ጊፍት አለ፣ የእግዚአብሔር ጸጋ አለ። ምንድነው ከተባለ አንድ ላይፍ ኢተርናል፣ ሌላስ ናውሪሽድ ፍሮም ዘ ቦዲ ስፒሪቹዋል ኤንድ ኢንቪዚብል ማን። በቃ ሰውነታችን ከዛ የሚመገብ ነው። ይሄንን አካሉ የምንሆንበት ነው። በቃ ያብራራል ይሄንን እንጂ ኢተርናል ላይፉን እንደዛ ያብራራ አልነበረም። ለማንኛውም ሌሎችም በጣም አፈንኳችሁ። ዲያቆናቱ አዳም ቀጥሉ። አዳምሻ ቀርቦኛል መሰለኝ። ይቀጥላል። እንትን ቃሌ ካለ ላክ አንድ ቁጥር ወይ አጣው ላስገባህ ብዬ ካለ አይ ቅድም ልኬልታለሁ። አይ ሪጀክት አደረገ። አግኝተው ነበር አጣሁት። ነበረ ኢንቫይት አድርጌዋለሁ በተደጋጋሚ። ኦኬ ቀጥሉ። እዮባ መሄድ ከፈለገ እንትን ይበልና ከዛ በኋላ ናትሽ እና በአጭሩ አንዳንድ መስመር የአባቶችን ብናገር ደስ ይለኛል። ማለት እሺ ልኬልሃለሁ። ኤቢ ግባ፣ ቀጥል። አዳምሻ የሆነ ውይይት ስታደርጉም ራሱ ሰምቻለሁ። ባለፈው ዩቲዩብ ላይ የተቀዳና አምብሮስ ኦፍ ሚላን አሁን ዮሐድ ሲናገረው እንደነበረ ነው። አምብሮስ ኦፍ ሚላን
ኤላጃ ከሰማይ ኤላጃ በቃሉ ከሰማይ እሳትን ማውረድ ከቻለ ኢየሱስ ክርስቶስ እሱ እንዴት ኤሌመንት የሆነውን ነገር በእሱ ቃል በኢየሱስ ክርስቶስ ቃል እንዴት ብሎ ነው የሆነ ኤሌመንት ወደ ኔቸሩን መቀየር የሚያቀተው ብሎ አምብሮስ ኦፍ ሚላን ያስቀምጣል። ምን ላይ ሚስትሪ የሚለው ኦን ሚስትሪ የሚል ቻፕተር 9 ላይ እዛ ላይ በቀጥታ ኤላጃ ሃዝ ፓወር ቱ ብሪንግ ዳውን ፋየር ይላል። ኤላጃ ሃዝ ፓወር ቱ ብሪንግ ዳውን ፋየር ፍሮም ሄቨን shall not that the word of Christ has a power to change the nature of element ይላል። ይጠይቃል ጥያቄ የክርስቶስ ቃል መቀየር ያቅተዋል ወይ? ኤላጃ እንደዚህ ማድረግ ከቻለ የክርስቶስ ቃል እንዴት ያቅተዋል ይላል። ከዛው ቅዱስ አትናቴዎስ ደግሞ በቀጥታ አትናቴዎስ ደግሞ ምን ይላሉ? the bread become the body and the bread become the body ይላሉ and the wine become the blood become እያሉ ነው የሚጠቀሙት። becomes ብሎ ቅዱስ አትናቴዎስ the bread becomes the body, the wine become the blood of our Lord Jesus Christ ይላሉ። የአገስቲን ነው በጣም ደስ የሚገርመኝ። የአገስቲን ምናልባት እንዴት እንደዚህ እንዳሉ አልናቅም፣ ግን እሳቸው ምን አሉ? he carried the body in his own hand he carried ያደረገው ማለት በእጁ የያዘው ማለት ነው። ራሱ ሰውነቱን በእጁ ይዞታል። ኢየሱስ ክርስቶስ ማን ያለው? ይሄ አገስቲን ማለት ነው። አውገስቲን he carried the body in his own hand ይላል። ሊቀጥል ሌላ በጣም ብዙ አለው። ግሬጎሪ ኦፍ ናዚያንስስ body and blood፣ ግሪጎሪ ኦፍ ኒሳ፣ ኢግናሽየስ ደግሞ ምን ይላል? they abstain ይላል። they የተባሉት እነዚህ መናፍቃኖቹ ናቸው። they ብሎ abstain ይላሉ ማለት አይመጡም፣ ይቀራሉ። from Eucharist, they abstain from Eucharist, from a prayer, because they do not admit the Eucharist is the flesh of our Savior Jesus Christ. መናፍቃን ከቅዱስ ቁርባን ይቀራሉ። ምክንያቱም በጸሎት ያ እንትኑ ዩክረስት ስለሚሆን ቅዱስ ቁርባን ስለሚሆን ማለት ነው። ይቅርታ ይቀራሉ፣ ከዩክረስት ይቀራሉ። ምክንያቱም ለምንድን ነው የሚቀሩበት ምክንያት? የኢየሱስ ክርስቶስ ስጋና ደም ስለሆነ ማለት ነው። አሁን እዚህ ጋር ምንድን ነው የሚከራከሩት? የኢየሱስ ክርስቶስ ስጋና ደም ብሎ የተናገረበት ሲምቦል ምናምን አለ። በቀጥታ የኢየሱስ ክርስቶስ ስጋና ደም ብሎ ያለው እውነተኛ ለማለት ነው። ለምንድን ነው እውነተኛ መሆኑን የምናውቀው በምንድን ነው? እዚህ ቦታ ላይ ናስቲኮችን ነው። እነሱ ሲምቦሊክ ቢባል ኖሮ ይመጡ ነበር፣ አይቀሩም ነበረ። ናስቲኮች ሲምቦሊክ ቢባል ኖሮ አይቀሩም ነበረ። የእውነተኛ ስለሆነ ናስቲኮች አብስቴን ያደርጋሉ፣ ይቀራሉ። ምክንያቱም እውነተኛ ብለው ስለማያምኑ ይቀራሉ። ሲምቦሊክ ቢባልማ ናስቲኮች ለምን አብስቴን ያደርጋሉ? እንቀጥል። ሌላ ደግሞ ጀስቲን ማርደር ምን ይላል? we do not receive this thing as a common bread or a common drink። ልክ ኮመን የሆነ ልክ ዕለት ተዕለት የምንበላው ነገር አለ አይደል? ልክ እንደዛ አይነት ነገር አይደለም ይላል። የኢየሱስ ክርስቶስ ስጋና ደም ማለት ነው። ልክ አሁን እነሱ ኮመን ብሬድ፣ ፕሮቴስታንቶች አሁን መናገር ያለባቸው ኦኬ፣ እናንተ ኮመን ብሬድ ብላችሁ ማታስቡ ከሆነ ኮመን ብሬድ ብላችሁ ማታስቡ ከሆነ ሲተርፋችሁ ምንድን ነው የምታደርጉት? ሲተርፋችሁ ምን ታደርጉታላችሁ? ለምሳሌ በምታደርጉበት ጊዜ የቀረውን ምን ታደርጉታላችሁ? እንደ ኮመን ብሬድ አድርጋችሁ ማታየት ከሆነ ኦር ደግሞ የሆነ ነገር ከሆነባችሁ ከወደቀባችሁ መሬት ላይ ምንድን ነው የምታደርጉት? የምታደርጉትን ነገር ምን ብላችሁ እንደምታምኑ ይናገራል። እና ከኮመን ብሬድ የተለየ ነገር አታደርጉም። እና ማንም የመጣ ሰው የሚቀበለው ከሆነ ኮመን ብሬድ ማለት ነው። እንደዛ እዚህ ጋር ግን ጀስቲን ማርደር እየተናገረ ያለ we do not receive the thing as a common bread or a common drink, but as Jesus Christ our Savior, being incarnate by the God of the Word, took flesh and blood for our salvation ይላል። ስለዚህ እዚህ ጋር ስለ ሳልቬሽን ብሎ የወሰደውን ብሎ ካለ በቃ እውነተኛ ስጋና ደሙ ነው ማለት ነው። እንዳለ አባቶች አንድም ሳይቀር በሙሉ እውነተኛ የክርስቶስ ስጋና ደም፣ እውነተኛ የክርስቶስ ስጋና ደም፣ የክርስቶስ ስጋና ደም፣ ክርስቶስ ስጋና ደም ነው የሚሉት። ፕሮቴስታንቶች እኔ እስከማውቀው አሁን የመጣ እዚህ
ማለት ብዙ እናንተ የሞገቶቻቸው ስለሆነ አዎ እኛም እኮ ስጋና ደም ብለን ነው የምናምነው፣ ስጋና ደም ብለን ነው የምናምነው ምናምን ይላሉ። ሲምቦሊክ ብለው ነው የሚያምኑት። እዚህ ግን ለማለት ቲክቶክ ላይ እንትን ለማድረግ ስጋና ደም ብለን እናምናለን ምናምን የሚል ነገር አምጥተዋል። ይሄ ደግሞ የእውነት ካመናችሁ እኛም ደስ ነው የሚለን፣ ግን እንደዛ አይመስለኝም። ጽሁፋችሁ ላይ እንደዛ አይልም። አና ባፕቲስት አሁን እንትና የገባው ልጅ አና ባፕቲስት ነው። መሰረተ ክርስቶስ ማለት መሰረተ ክርስቶስ እንትናቸው የሚመዘዘው ከአና ባፕቲስት ነው። አና ባፕቲስት የፈለገው ዌብሳይት ገብታችሁ ስለ አና ባፕቲስት አንብቡ። ማለት ኢትዮጵያ ያለችው መሰረተ ክርስቶስ መሰረቱ አና ባፕቲስት ነው። ከአና ባፕቲስት የተለየ እምነት አለኝ ብላ የምትል ከሆነ ኦኬ ማሳወቅ ነው። አዲስ እምነት ጀምራለች ማለት ነው። ሌላ ማለት ማንም የማያውቀው ዓለም ላይ የማይታወቅ አዲስ እምነት ጀምራለሁ ካለች ኦኬ። አና ባፕቲስቶች they never believed እውነተኛ የክርስቶስ ስጋና ደም ብለው አምነው የማያውቁም። ካመኑ እኛ ደስ ይለናል፣ ልንመሰክርላቸው እንችላለን። ግን ፈልጉና የትኛውም ዌብሳይት አና ባፕቲስቶች እውነተኛ የክርስቶስ ስጋና ደም ብለው አያምኑ። መኩዬ ጊዜ ያስጥልኝ። ሁላችንም አመሰግናለሁ። አላችሁ ሰዎች ቃል ያሰማልን። አዳም ምንድነው ይሰማል ወይስ ሁሉም ይሰማል? ቃል ያሰማልን። አዳምሻ ዮሐዴም ቃል ያሰማልን። መጀመሪያ እንዴት ናችሁ? አዳምሻ ይላል። አይ በቃ በደንብ ስለተባለ በቃ ናይስ ነው። እዛ እንትን ላይ መጨመርም ብዙም አስፈላጊ አይደለም። ግን አሁን ደው ሚስቲካል ቼንጅ ሲባል እንዴት እየተረዱት እንደሆነ ራሱ አዳምሻ አይ ቲንክ ጥያቄ ማንሳት የሚኖርብን ይመስለኛል። ሚስቲካል ቼንጅ ስንል ምን ማለት እንደሆነ ምክንያቱም ያ ቅዱስ ሄሬኒዎስ እንግዲህ ቅድም በተነሳው በተደጋጋሚ ከኢንቮኬሽኑ በፊት ኮመን ብሬድ ነበር። ከዛ በኋላ ግን ኖ ሎንገር ኮመን ብሬድ ሲል ይሄ ባይዘው ሚስቲካል ቼንጅን እየተናገረ ነው በነገራችን ላይ ማለት ነው። ሚስቲካል ማለት ሄድን በመንፈስ ቅዱስ የሆነ የመንፈስ ቅዱስ አሰራር ማለት ነው። በመንፈስ ቅዱስ አሰራር ይሆናል። እንዴት ነው የሚሆነው? በቃ በመንፈስ ቅዱስ አሰራር መንፈስ ቅዱስ ባወቀ እንግዲህ ኮመን ብሬድ የነበረው ከጸሎቱ በኋላ እንግዲህ የጌታ ስጋ ይሆናል ነው። በቃ ይሄ ነው ሚስቲካል ቼንጅ የምንለው ማለት ነው። ያንን ልናየው እንችላለን አንችልም። የዚህ የሚስቲካል ተቃራኒ ግን ምንድን ነው? ፊዚካል ይሆናል ማለት ነው። ፊዚካል ቼንጅ እንግዲህ ቅዱስ ኢሬኒዎስን ስለ ፊዚካል ቼንጅ እያወራ አይደለም። ይልቁንስ ግን ምን ብሏል? ኢት ኮንሲስት ኦፍ ቱ ሪያሊቲ ብሏል። ወይም ደግሞ ሁለት ሪያሊቲዎችን ኮንሲስት ያደረገ ነው እና አርዝሊ ኤንድ ሄቨንሊ ይለዋል። ስለዚህ በዋናነት እየተወራ ያለው ክፍሉ ራሱ ሚስቲካል ቼንጅ እንደሆነ በግልጽ ይናገራል። ቃል በቃል ቅድም ዮሐዴም እንዳለው ኤግዛክት ወርድ ፋላሲ እንዳይሆን ቃል በቃል ግዴታ መጠቀም አይኖርበትም። ከዛ በኋላ ያሉ አባቶች ተጠቅመዋል። ቃል በቃል ግን እሱ መጠቀም ኬሬኖስ ግዴታ ቃል በቃል መጠቀም አይኖርበትም ማለት ነው። ስለዚህ ምንድነው የመጀመሪያ የምናደርገው? በቃ ሚስቲካል ሲባል ምን እየተባለ ነው? በመንፈስ ቅዱስ አሰራር እንግዲህ የጌታ ስጋ ይሆናል ነው። ይሄንን ደግሞ በቃ ተናግሯል። ይሄንን በግልጽ የት ነው የምናገኘው ማለት ነው? ከኢንቮኬሽኑ በፊት when it received the invocation of God is no longer common bread እንዳለው ከዛ በፊት ህብስት ብቻ የነበረው ከዛ በኋላ ከኢንቮኬሽኑ በኋላ ግን እንደው ህብስት ብቻ እንዳልሆነ ከተናገረ ለምሳሌ ደግሞ ፊዚካል ቼንጅ እንዳይሆን ራሱ እዛው ምን አለ? ኢት ኮንሲስት ኦፍ ቱ ሪያሊቲ ሁለት ሪያሊቲዎችን ኮንሲስት ያደርጋል አርዝሊ ኤንድ ሄቨንሊ ብሎ ሲናገር እናየዋለን ማለት ነው። ስለዚህ ያንን በደንብ ማወቅ የመጀመሪያው ነገር አስፈላጊ። አሁን የቃላት ክርክር ነገር ይህንን ያመጣው ጋቪን የሚባል አንድ ሰው አለ። ከሱ ላይ ነው ብዙዎቻቸው እየሰሙ እዚህ እየመጡ እንትን የሚሉት እና ወይ ከጋቪንን በደንብ አዳምጦ መምጣት ይሻላል እንጂ
ምንም ራሱ እንትን ራሱ ማለት ቦታ እንትን ራሱ አይሰጠም። የሆነ የተናገሩት ቢካም ዩክረስት። አንተ ቢካም ዩክረስት ብለህ ታምናለህ። ቢካም ዩክረስት ብለህ የምታመን ከሆነ እኮ የሆነ እንትን አለ ማለት እውነተኛ የክርስቶስ ስጋና ደም ብለህ እያመንክ ነው። አድሚት ባታደርገውም በውጭ ወጥተህ ባትናገርም እውነተኛ የክርስቶስ ስጋና ደም ብለህ እያመንክ ነው። ቢካም ዩክረስት ብለህ የምታነብ ከሆነ ሁለት ደግሞ ይሄ ዶሲቲዝሞችን ነው እንጂ የተቃወመው ስለ ኢግኔሽየስ ሲናገሩ አብስቴን ምናምን ብሎ የሚናገረው ኦኬ፣ ስለ እንትን ላይ ሲናገር መሰለኝ ስለ እንትን ሲናገር ኢራኒየስን ሲናገር ስለ ዶሲቲዝም አሁን ኢግኔሽየስን ናስቲኮችን ነው መሰለኝ ናስቲክ ሁለቱ ዶሲቲዝም እና ናስቲክ ሁለቱ ዶሲቲዝም እና ናስቲክን እየተቃወሙ ነበር። እነሱን ለመናገር ፈልገው እንጂ እውነተኛ ለማለት ፈልጎ አይደለም የሚል ነገር እያነሳ ነበርና በእንትኑ ላይ ሰምቼው ነበርና ተነሳይ የውሸት ቃል ተናገረ እያልክህ ነው ማለት የማያምኑ ሰዎችን ለነሱ የውሸት ቃል ነገራቸው እያልክህ ነው። ስጋ ብሎ መናገሩን ያምናል። አሁን ቃሌ ባለፈው መጥቶ እየተናገረ ነበርና ስጋ ብሎ እንደተናገረ ያምናል። ደሙ እንደሆነ እንደተናገረ ያምናል። ግን የተናገረው ለመናፍቃን ነው እንደዛ ብሎ ያላቸው። ለማንስ ቢል እውነተኛ ስጋ እውነተኛ ደም ብሎ ከተናገረ የውሸት አይደለም አለ የተናገራቸው። ወይ የውሸት ተናገራቸው ብለህ ካላመንክ በስተቀር የእውነት ስጋ የእውነት ደም ብሎ ከነገራቸው በቃ እንደዛ ብሎ ነው የሚያምነው ማለት ነው። ለማንስ ቢናገረው ለማንስ ለየትኛውም አካል ይናገረው እውነተኛ ስጋ እውነተኛ ደም ብሎ ከተናገረው የእውነት እንደዛ ብሎ ያምናል ማለት ነው። ለእነሱ ስለተናገረው አሁን ትክክል አይደለም ብለህ እንዴት ትከራከራለህ? ይህንን ነው ለእኔ ሴንስ አልሰጠኝም። ምክንያት ለእነሱ ለናስቲኮችና ለዶሲቲዝሞችን የተነገረ ቃል ስለሆነ ለእኛ አይሰራም አይነት ነገር ነው መሰለኝ። እንደዛ እየተከራከረ እንደዛ የክርክር ነጥብ አንስቶ ነበር። እኔ እኮ እሱ እኮ ነው በጣም ባይዘወይ ሎጂካሊ በጣም እንዲህ በጣም መውረድ እኮ በጣም ከባድ እኮ ነው። ለማን የተናገረው ሪያሊቲውን ይቀይረዋል እንዴ? ማለት የማያምነውን እኮ አይደለም። እኔ ለአዳም የምናገረውን ነገር ኦኬ ለሳምበዲ ፕሮቴስታንት መጥቶ ሌላ ልነግረው አልችልም። የማምነውን ነው የምነግረው። እሱ ኦርቶዶክስ ስለሆነ ሌላ ፕሮቴስታንት ደግሞ ሲመጣ አክቹዋሊ እነሱ እንደዛ ስለሚያደርጉ ነው። ከኛ ጋር ሲመጡ በቃ አሁን እንዴ ቃሌ ቅድም ሲል እንዴ ለምን አልቀበለውም ሲል የሆነ ሁሉም እንደሚቀበሉት አክት ነው የሚያደርገው ማለት የሆነ እነሱ ጋር ሄዶ ደግሞ የሚያወራው ሌላ ስለሆነ ነው። ስለዚህ ለከበደ የምትናገረው እምነትና ለበቀለ የምትናገረው እምነት በሰውየዎቹ ማንነት ላይ ዲፐንድ ያደረገ አይደለም እምነት ማለት ነው። አሁን አግናጢዮስ ለግኖስቲኮች የሚሰጠው ምላሽና ለክርስቲያኖች የሚያስተምረው ትምህርት ዳዝን ዲፈር ማለት ነው። አክቹዋሊ ኤፒስቲሉ የተጻፈው ራሱ ለእነዛ ለክርስቲያኖቹ ስለሆነ ማለት ፎር ዛት ማተር ለክርስቲያኖቹ ለራሳቸውን የተጻፈው አክቹዋሊ ኦኬ እንደዚህ ያደርጋሉ ታደርጋላችሁ ራሱ አይደለም። ኦኬ ለክርስቲያኖች ነው የሚርቁት። ስለምንድን ነው? ትክክለኛ ስጋና ደም አይደለም ብለው ስለሚያምኑ ማለት ዩካሪስት ራሱ የጌታ ስጋ የጌታ ደም ነው ብለው ስለማያምኑ ስለማይቀበሉ ከጸሎትም ከቁርባንም ይርቃሉ አለ በቃ። ስለዚህ እኛ ክርስቲያኖች ግን ወደ ጸሎቱ የምንቀርበው ምንድን ነው? ባዮሎጂካል ኮንክሉዥን ምን ይሆናል ማለት ነው። እኛ ግን ወደዛ ቅዱስ ቁርባንና ጸሎት የምንቀርበው የክርስቶስ ስጋና ደሙ ነው ብለን ስለምንቀበል ነው ማለት። ኤፒስትል ቱ ዘ ኤፌሲያንስ ባይ ዘ ወይ ቃል በቃል ጋድስ ብለድ ነው የሚለው የእግዚአብሔር ደም ኦኬ ኖሪሽ የምታረጉ ኢግናሽስ ቃል በቃል ማለት ያንን የእግዚአብሔርን ደም በዛ በእግዚአብሔር ደም የምትመገቡ የምታድጉ ብሎ የኤፌሶን ክርስቲያኖችን ሲያመሰግናቸው ትመለከታላችሁ። በቃ የእግዚአብሔር ደም ነው ያንን በመመገብ ደግሞ ታድጋላችሁ ብሏቸዋል። አግናጢዮስ ለእንትና ሲናገር ምንም ይዳዝማ እምነቱ ማለት ነው። ለክርስቲያኖችም ለግኖስቲኮችም ምላሽ ቢሰጥም የሚያምነው እምነቱን ነው የሰጠው ማለት ነው። በየትኛውም አባት በቃ ትሩ ብለድ ኤንድ ባዲ ኦፍ ክራይስት የሚለው የታመነ ትምህርት ነው ማለት የታመነ ትምህርት ነው። እንትን ብሎ ነበረ ከዚህ በፊት የምታስታውስ ከሆነ አዳምሻ ስለ
ሉተር የሰጠው መልስ ሁሌ ለእንትና ነው ለአናባፕቲስቶች ነው እንጂ የሰጠው አሁን ላለነው ጴንጤኮስታሎች አይደል። ሲጀመር አሁን ያለው ጴንጤኮስታል ሲጀመር በዛ ሰዓት መች ነበርክና ነው ምላሽ የሚሰጠው ማለት ምን እንደማለት መሰላችሁ? አትናቴዎስ ለአርዮስ የሰጠው ምላሽ አሁን የመጡ ተረፈ አርዮሶች ወይም ደግሞ የአርዮስ ትምህርት ይዘው ለመጡ ሰዎች አይሆንም እንደማለት ማለት። አይ ለምሳሌ እንትን የሚባሉ አለ አይደለ ሐዋርያትነን የሚሉ ሰዎች አሁን ትምህርታቸው የአርዮስ ምንፍቅና ጆሆቫዎች ማለት ሶሪ ጆሆቫዎች አሁን የአርዮስ የመሰለ ምንፍቅና አላቸው። አይ በዛን ሰዓት አርዮስ ጆሆቫ አልነበረም ወይም ጆሆቫ አልተባለም፣ ጆሆቫ ዊትነስ አልተባለም። ሰው አትናቴዎስ ለጆሆቫ ምላሽ አልሰጠም ይባላል እንዴ? ይባላል የሚባል ሆኖ ነው። አሁን ይህ ነውር አይደለም። አትናቴዎስ ምላሽ የተሰጠበት እንደዚህ አይነት ምንፍቅና ይዘው ለሚመጡ ሁሉ ምላሽ ሰጥቷል ማለት ተረፈ አርዮሳውያን እየተባሉ ይጠራሉ። ልክ እናንተም ተረፈ ግኖስቲኮች ናቸው ትምህርታችሁ ማለት ነው። እነሱ አይ የጌታ እውነተኛ ስጋና ደም አይደለም ብለው ይክዳሉ። አግናጢዎስ ደግሞ አረ ለዛ ነዋ ከቅዱስ ቁርባንና ጸሎት ምትርቁት የጌታ ስጋና ደም ነው እንጂ ብሎ ምላሽ ሰጠ። የእነሱን እምነት ይዛችሁ በመጣችሁ ቁጥር እኛ ደግሞ የአግናጢዎስን ይዘን እንመልስላችኋለን ማለት ነው። ኦኬ የኢሬኔስን ይዘን እንመልስላችኋለን ማለት ነው። ኦኬ ልክ ደግሞ ሉተር መጣና አናባፕቲስቶች ብቅ ብለው ኧረ እንዴት ነው የጌታ ስጋና ደም ሊሆን የሚችለው ብለው ተቃወሙት ማለት ነው። እናንተ አጋንንቶች 100 ሺህ አጋንንት ያለባችሁ ከሰራዊቶቻቸው ሁሉ ጋር ተሰብስባችሁ እንዴት የጌታ ስጋና ደም ሊሆን ይችላል በሉ ማለት ትችላላችሁ ይላል። ኦኬ ግን ከግርማ መለኮቱ መለኮታዊ ጣት የምታንስ ኃይል እንዳላቸው አውቃለሁ። እርሱ ራሱ በመለኮታዊ ቃሉ ይህ ስጋዬን ነው ይህ ደሜ ነው ብሏልና። በቃ ይሄ አሁን ሉተር ምላሽ እየሰጠ ያለው ኦፍኮርስ አናባፕቲስቶች ነው። አዳዲስ መናፍስት ይላቸዋል። ምን ስላሉ ለየትኛው እምነታቸው ነው ግን ምላሽ እየሰጠ ያለው? አይ እንዴት እውነተኛ ስጋና ደም ሊሆን ይችላል ብለው ጥያቄ ላነሱ ማለት። ስለዚህ በዚህ ሰዓት ተነስታችሁ እንዴት እውነተኛ ስጋና ደሙ ሊሆን ይችላል ብላችሁ ጥያቄ ስታነሱ ለእናንተም ጭምር ነው ሉተር እየመለሰላቸው ያለው ማለት። ምክንያቱም የአናባፕቲስቶች ሀሳብና ትምህርት ይዛችሁ ስለመጣችሁ ሉተር ደግሞ አዳዲስ መናፍስት 100 ሺህ አጋንንት ያለባችሁ ብሎ ይመልስላቸዋል። ከዚህ አንጻር የሚታይ ነው እና ለእንትና ነው የሰጠው ዳዝን ማተር ዘር ሪያሊቲውን አይቀይረውም። ለአናባፕቲስት ነው ሉተር ምላሽ የሰጠው ማለት እንዲህ ብለው ለሚያምኑ አይመለከታቸውም ማለት አይደለም። እንዲህ ብለው ለሚያምኑ ሁሉ የሚመለከት ትምህርቱን ወይም ደግሞ እምነቱን ነው የገለጸበት ማለት ከዚህ አንጻር የሚታይ ነው ለማለት ነው። ምናልባት አዳምሻ ቪዲዮ ከፍታል የምታሳየ ነገር ይህንን ብዬ በቃ ጨርሳለሁ። እንትን ብያለሁ። አሁን አንዳንድ ጊዜ ምን ይለዋል መሰለ እንትን ብለው የለ እኛ እኮ የክርስቶስ ስጋ ነው ብለን እንላለን፣ ግን ሌላውን ነገር መናገር አያስፈልገንም ምናምን ይላሉ። ያ ማለት ሚኒንግለስ እናድርገው ማለት ነው፣ የሆነ ጂብሪሽ እናድርገው እንደማለት ነው። ልበልህና አሁን እዚህ ጋ አሁን ለምሳሌ የእግዚአብሔር ልጅ ይላል የማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። አሁን የእግዚአብሔር ልጅ የሚለው እውነተኛ ነው ወይንስ ደግሞ እየጸጋ ምናምን እያለ ነው የሚለውን ካላስቀመጥክበት ሚኒንግ ይሰጣል። ሚኒንግለስ ታደርገዋለህ ማለት ነው። የእግዚአብሔር ልጅ ሲል ምን ማለቱ ነው? የጸጋ እያለ ነው ወይስ ሁለቱንም አንበለው ካልክ ትርጉም የሌለው ነገር ነው የሚሆነው። ዮሐንዬ ኤግዛክትሊ ያው አሁን አየህ የክርስቶስ ስጋ ብለን የምንለውን ነገር ሲምቦሊክ ማንበለው እውነተኛ ማንበለው ካልክ ሚኒንግ የሌለው ነገር እናድርገው እያልክ ነው። ማንም ምንም እንዳይረዳው ማድረግ ማለት ነው። እንደዛ እያለ ሰጀስት እያደረገ ነበር። በቃ ዝም ብለን መልክ እንትን እንዳለው እንደተጻፈው ዝም ብለን ከዛ በኋላ ምንም አንረዳው ማለት ነው። እውነተኛ ነው ወይስ ደግሞ ሲምቦሊክ ነው? ሁለቱንም ዝም እንበል። ከዛው ሚኒንግ የሌለው ምን እንደሆነ ራሱ አንረዳው እንደማለት ነው። ልክ እዚህ ጋር የተጻፈው እውነተኛ የሚል ነገር የለም። እዚህ ጋር አያችሁ፣ እውነተኛ የሚል ነገር አልተጻፈም። ግን እኛ ክርስቲያኖች እውነተኛ ኢየሱስ ክርስቶስ እውነተኛ የእግዚአብሔር ልጅ ብለን ነው እንጂ የምናምነው እውነተኛም የሚል ካላስቀመጥንበት ደግሞ የጸጋም ብለን ካላስቀመጥንበት ትርጉም የሌለው ቋንቋ እናድርገው እያልን እየተናገር ነው። ስለዚህ እኛ የምንጥቀበል የእግዚአብሔር ልጅ ብሎ ሲል እውነተኛ እያለ ነው።
እውነተኛ ባይጻፍም እንኳን በውስጡ እውነተኛ የሚለው መረዳታችን እውነተኛ የሚለው ነው እንጂ ምንም ሁለቱንም አንበል ካልን ትርጉም የሌለው ነገር ይሆናል። ቴንክ ዩ። በጣም ፐርፌክት አሪፍ አገላለጽ። አሁን መጽሐፍ ቅዱስ ላይ የእግዚአብሔር ልጅ የእግዚአብሔር ልጅ የእግዚአብሔር ልጅ የሚሉ ለክርስቶስ በጣም ብዙ ቦታዎች ተገልጸዋል። ኦኬ ሶ ኮንሴፕቹዋሊ እና የመጽሐፉ ሀሳብ ካልተረዳን ምንም አላለም። እኔ እኮ በጣም እኮ ከባድ እኮ ነው። ኮመን ሴንስ ያለው ሰው አንደርስታንድ ማድረግ የሚችላቸው ነገሮችን እንዲህ አላለም። ቅድም ጠየቁት ሜድ ደ ብለድ ኤንድ ቦዲ ኦፍ ክራይስት ይላል አይደል? አይ ሚስቲካሊ ቼንጅ አድርጓል ወይም ደግሞ ቼንጅ አድርጓል የሚል ሌት አለ። ይሄ በጣም ህፃንነት ነው በነገራችን ላይ ቃል በቃል ወይም ደግሞ በሎጂክም ኤግዛክት ወርድ ፋላሲም ይባል ነው። ሲቀጥል ደግሞ ህብስት ነበረ የጌታ ስጋ ሆነ ብለህ ካመንክ ማለት ነው። እንዴት ነው የሆነው ስትባል አላብራራውም። ባይዘው ሄሬኒዮስ መረዳት አለው ወይም ደግሞ መረዳቱን ነው የጻፈው። አይ እንዳትረዱት በቃ ምንም ለማለት ፈልጌ አይደለም ብሎ አይደለም የጻፈው ማለት ነው። ሲናገረን ኦኬ ቀድሞ የነበረው ሪያሊቲ አይደለም አሁን ያለው እያለን ነው። ሪያሊቲ ቢያንስ ለውጥ አለው። ለውጥ ማለት ነው ቼንጅ ማለት ለውጥ ነው ማለት አይደለ? አስቀድሞ ህብስት የነበረው ከዛ የጌታ ስጋ ነው። አስቀድሞ ወይን የነበረው ከዛ ከጸሎት በኋላ ግን ደም ነው ካለ ማይ ብራዘር ለውጥ የለም፣ ለውጥ የለውም። ሆነ ብለህ አምነህ ከዛ ለውጥ የለው ማለት እኮ ሰልፍ ኮንትራዲክቲንግ ራሱ ማለት እርስ በርሱ የሚጋጭ ነው። ሲቀጥልም ቅድም እንዳነሳው ክርስቶስ የእግዚአብሔር ልጅ በብቸኝነት ሲጠራ ከእኛ ልጅነት ምንድነው የሚለየው ነው? ጸጋና ባህሪ ተብሎ አባቶች ያብራሩታል፣ ይከፍሉታል ማለት እንዲህ ተብሎ ይብራራል። ሄሬኒዮስም መጀመሪያ ህብስት ነበረ ከዛ ቢኬም ባዲ ካለ ሆነ ወይም ደግሞ የክርስቶስ ስጋ ሆነ ካለ በቃ ምንም ሳይንስም ፍልስፍናም ሳያስፈልገው በቃ አስቀድሞ የነበረው ነገር ብቻ አይደለም ከጸሎቱ በኋላ ያለው ማለት የክርስቶስ ስጋ ሆኗል ይልና ቀጥሎ ራሱ የዘላለም ህይወት ይሰጣል ነው የሚለው። የዘላለም ህይወት ይሰጣል። ከዚህ በላይ ምን ለውጥ አለ? እና በጣም ከባድ ነው። ለውጣችሁ ግን በጣም ደስ ይላል። ሆነ የሚለው መቀበል ራሱ በጣም ደስ የሚል ነገር ስለሆነ ኦኬ ሆነ ብላችሁ ከተቀበላችሁ ከዛ በኋላ ደግሞ ቀስ በቀስ ደግሞ የአባቶችን ኦኬ እያላችሁ የእነሱ መረዳት የዘላለም ህይወት ይሰጣል የሚለው ካመናችሁ ከክርስቶስ ባይዘው ቃል በቃል የመሰከራቸው ቅዱስ ስጋው ቅዱስ ደሙ ከክርስቶስ ጋር አንድ የሚያደርገን እሱ ነው ብሏል። የዘላለም ህይወት የሚሰጠን እሱ ነው ብሏል። በመንፈሳዊ ህይወታችን የሚያሳድገን እሱ ነው። ይሄን ካመናችሁ ምን ሌላ ምንም ክርክር ምናምን አያስፈልገንም። ኦኬ መጽሐፍ የሌለ እንዴ? ምናልባት ዳኒ ትገባለህ? ቆይ ላስገባ እስኪ። ቀደም የሄሬነስን ሀሳብ ቃል ይቀበላል ብሏል። እስኪ አንተስ ትቀበላለህ አትቀበልም የሚለው እና እስኪ ግባ። ኦኬ መታል መጽሐፉ ይሌለ እንደ ስጋዬ ነው ይሌለ እንደ እኛ ስጋው ነው እንላለን። ስጋዬ ነው ሲል ስጋው ነው ብለህ ታምናለህ? ቅዱስ ቁርባን ማቴዎስ 26 ስጋዬ ነው ይሌለ እንደ እኮ ማቴዎስ 26 እኮ ስጋዬ ነው ይላል። ተቀበሉም እኮ እያለን ነው። እሱማ ይላል እናንተ ትላላችሁ ወይ ነው እንጂ። አይ ተሳስተሃል። መጽሐፉ የሚለውን እንቀበላለን። መጽሐፉ የሚለውን እንቀበላለን። መቼም ያልተቀበልንበት ጊዜ ስጋው ነው ብላችሁ ትቀበላላችሁ? ዳንሻ አሁን እንቀበላለን። ያልተቀበልንበት ጊዜም የለም። የት ቸርች ነበርክ? ቸርች ምን ነበረ? እንደዚህ እኮ ነው። ያን የክትትል ወረቀት ታመጣለህ
ስጋው ነው ስትል ስጋው ነው ስትል ዮሐንስ እንደዚህ ነው። ስጋው ነው ስትል እውነተኛ እያልክ ነው ወይንስ ሲምቦሊክ? መጽሐፉ ቃል በቃል እውነተኛም ሲምቦሊክም አይልም፣ ሁለቱንም አይልም። ነገር ግን በሎጂክ ሚል ከተባለ ሲምቦሊክ ነው እንጂ እውነተኛ ስጋው ስትል ቆይ አሁን ዳኒ የከሌ ልጅ ነው ሲባል እውነተኛ ነው ወይንስ ደግሞ በአዳፕሽን ምናምን የሚውለው ነገር ይመጣል። ስለዚህ ስጋው ነው ስትል እውነተኛ ስጋው ነው እያልክ ነው ወይንስ ደግሞ ሲምቦሊክ ነው እያልክ? እሺ እንዳትገባብኝ። መጽሐፉ ስጋዬ ነው ይላል፣ እኛም ስጋው ነው ብለን እንቀበላለን። ከዛ ግን ስንተነትነው ጌታ ስጋውን አውጥቶ ወይም ሊትራል ትላላለ ምሳሌው ነው ሲምቦሊክ ነው እንላለን። አደርዋይስ ግን መጽሐፉ እንዳለው ስጋው ነው ብለን እናምናለን። ያላመንበት ጊዜም የለም። ትክክል እኮ ነው። እሱን እኮ ነው ያልኩህ። አየህ መረዳትህ ግን ሲምቦሊክ ነው። ስጋው ብለህ ሲምቦሊክ የሚለውን ነው የምትወስደው ማለት ነው። ስለዚህ ሁለት ነገር አለ እኮ የአንተ መረዳት ራሱ ሊትራል ላስቀምጥ እኮ ነው። ሰውን ማደናበር አያስፈልገውም እኮ ነው የምልህ። ስጋው ብለህ ሲምቦሊክ ነው የምትለው፣ እኛ ደግሞ ስጋው እውነተኛ ስጋው ብለን ነው የምንቀበለው። ስለዚህ አሁን እሱ ላይ ነው የምንወያየው። ገባ? ስጋው እንደምንል ካምናን የሚቀጥለው ሊትራል ነው ማለት ያለብን ወይስ ሲምቦሊክ ነው የሚለው እናውራ። እሺ መጀመሪያ ወደዛ ከማለፋችን በፊት ዳንሻ ሙሉ ወንጌል ነህ ካልተሳሳትኩኝ? ሙሉ ወንጌልኛው ሙሉ ወንጌል ነኝ። ፔንቴኮስታል ብለህ ልትይዘው ትችላለህ። እስቲ ምናልባት እኔ ስለማላቅ እስቲ ሙሉ ወንጌል ስጋና ደግሞ እንለዋለን ያለችበት ምናልባት ልታሳየን ትችላለህ? መጀመሪያ ከዛ መጀመር ስላለ እኔ አሁን እኔ በአማርኛ የተጻፈ ምንም አጋጣሚ ያላዘጋጀው ይቅርታ ማለት ስለሌለኝ ማለት ቆይቷል። ከተማ እንትን ካልኩኝ እና አልሰበሰብኩም። ሶርስ ማስረጃ ምናምን ሲኖር በቃሌ የምነግርህ እውነት ነው። ችግር የለውም። አይ አናምንም። ብዙ ነገሮች የማያምኗቸው ስለሆነ የተናገሩት ማለት አላምንህም አባባሌ ብዙ ጊዜ ባለፈው ሰሞኑን ስታነቡት የነበረውን ነገር በቃሌ ልነግርህ እችላለሁ ከፈለክ። ሰሞኑን ስታነቡት የነበረውን ነገር በቃሌ ልነግርህ እችላለሁ። አይ ኖ እዛ ላይ የሚለው መሰረት ሙሉ ወንጌል የምትለውን ነው ያልኩ። ሙሉ ወንጌል ስጋና ደሙ ነው ብለን እንቀበላለን ያለችበት አለ ወይስ የለም? አለ በእምነቶቹ አለ። አይ ስጋና ደሙ ይባላል፣ ግን ሲምቦሊክ ነው የሚባለው። ሲምቦሊክ ነው የሚባለው። የጌታ ስጋና ደም ይባላሉ የሚለው የእምነት መግለጫዎቿ ላይ አለ ወይ ነው። ሲምቦሊክ የሚለውማ የስጋና ደሙ ምሳሌ ነው የሚልማ አለ። ምሳሌ ነው ምሳሌ ነውና ስጋና ደም ነው እኮ በጣም የተለያየ እኮ ነው። የማይገናኝ ነገር ነው እያወራለሁ። እኔ የጌታ ስጋና ደም ነው እንለዋለን ብላል። እንደዛ እንለዋለን የተባለበት የእምነት መግለጫ አላችሁ ወይስ የላችሁም ነው ማለት። እኔ አሁን የሙሉ ወንጌል የእምነት መግለጫ የለኝም በአሁኑ ሰዓት በእጄ ማለት ነው። መጽሐፉ ላይ ግን ስጋዬ ነው ይላል። ስጋው ነው ካለኛም ስጋው ነው ሪኮመንድ ካረከኝ አዳም እኮ ያውቃል ይሄን ነገር። ብዙ ጊዜ አውርተናል ከአዳም ጋር። አይ ኖ መጽሐፉን ይጋል ገጹ ከነገርከኝ ላሳየህ እችላለሁ እያልከው ነው። እንደዛ የሚልበት ክፍል ካለ ብትነግረኝ ላወጣልህ እችላለሁ። መጽሐፉ ፊት ለፊቴ ስለሆነ ማለት ነው። ይኸውልህ በአጠቃላይ በአማርኛ የተጻፉት እንትኖች ለክትትል ለስድስት ወር ምናምን አዲስ ለሆኑ ልጆች የተጻፈ ነው እንጂ የእምነት መግለጫ ዝም ብለህ ፔንቴኮስታል ስኮላርሺፕ ላይ ነው ሰርች የምታደርገው። ፔንቴኮስታል ስኮላርሺፕ ደግሞ እኔ እንደምልህ ነው ያለው ማለት ነው። አይ ለአዲስ አማኞች